መንግስት ባከናወናቸው ውጭ ጉዳይ ስራዎች ኢትዮጵያን አጋጥሟት የነበረውን ዘርፈ ብዙ ጫና በመቋቋም የታላቁ የኢትዮጵያ ህዳሴ ግድብን ግንባታን ማጠናቀቅ ችላለች። በስድስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤት ጉባኤ ላይ ፕሬዝዳንት ታዬ አጽቀሥላሴ ባሳለፍነው በጀት ዓመት እንዲሁም የቀጣይ ዓመት የውጭ ጉዳይ ግንኙነቶች የውጭ ግንኙነት ስራዎችን አብራርተዋል። የቀጠናውን በጋራ የመልማት ያገናዘበ ትብብርና ትስስር የቀጣይ ዓመት የውጭ ጉዳይ ግንኙነቶች አቅጣጫዎች ናቸው ብለዋል። መንግስት ፍትሃዊና አስተማማኝ ባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊ መንገድ ይሰራልን ብለዋል። ከ3 አስርተ ዓመታት በኋላ የባህር በር ጉዳይ ዓለም አቀፍ የመነጋገሪያ ሐሳብም ማድረግ ተችሏል። በቀጣይነትም የቀጠናችንን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋሉ። መንግስት ፍትሃዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል። በአባይ ወንዝም ላይ የጋራ መተባበርና መተማመን እንዲዳብር የአባይ ተፋሰስ ሀገራትን ተጠቃሚ የሚያደርጉ ተግባራትን ያከናውናል፣ በንቃትም ይሳተፋል። የውጭ ግንኙነት መነሻው ብሔራዊ ጥቅምና የዜጎች ክብር ነው ያሉት ፕሬዝዳንቱ ሁለቱን መሰረታዊ ጉዳዮች ለማሳካት መንግስት ጥረት ማድረጉን ገልጸዋል። በውጭ ሀገራት የሚኖሩ ዜጎች በሚኖሩበት ሀገራት መብታቸው ተጠብቆ እንዲሰሩ መንግስት ድርሻውን ይወጣል። ብሔራዊ ደህንነት የሀገራችንን ዳር ድንበር ማስከበር ብቻ ሳይሆን የዜጎችን ደህንነትና ክብርን ማስጠበቅ ይጨምራል። በማናቸውም ቦታ የሚገኙ ዜጎቻችን ደህንነትና ክብር የሀገራዊ ደህንነት ጉዳያችን ነው። በመሆኑም ህገወጥ ፍልሰትን መቆጣጠር፣ ዜጎች በህጋዊ መንገድ መብታቸው ተጠብቆ እንዲንቀሳቀሱና የሥራ ዕድል ተጠቃሚነታቸው እንዲረጋገጥ ማድረግ፣ በሚኖሩበትና በሚሰሩባቸው ሀገራት መብታቸው ማስከበር ዋና ትኩረት የሚሰጠው ተግባር ይሆናል። ባልተመቻቸ የሥራ ሁኔታ ውስጥ የነበሩትን ዜጎች ወደ ሀገራቸው እንዲመለሱ የማድረግ ስራም በቀጣይነትም ተጠናክሮ የሚቀጥል ይሆናል። ኢትዮጵያ ከጎረቤት ሀገራት ጋር የሚኖራትን ግንኙነት ለማጠናከር የመሰረተ ልማት ግንባታዎችና የአካባቢ ሰላም ማረጋገጥ የቅድሚያ የሚሰጠው ተግባር ነው። ቀጠናዊ ትስስርን የሚያጠናክሩ የመሰረተ ልማት ስራዎችም ተከናውነዋል። በቀጣይነትም ኢኮኖሚያዊ ትብብርን የሚያጎለብቱ የመሰረተ ልማት ዝርጋታና የንግድ ልውውጥ እንዲጠናከሩ ይደረጋል። በዚህ ረገድ መንግስት የጀመራቸውን ትብብሮች አጠናክሮ ይቀጥላል። በአካባቢያችን ሰላምን ለማረጋገጥ አለመግባባቶችን በዲፕሎማሲ መንገድ ለመፍታት አበክሮ ይሰራል። በዓለም አቀፍ የኃይል አስተላለፍ ውስጥ ሚዛንን በመጠበቅ ትብብርና የጋራ ተጠቃሚነትን ማስፈን የቀጣይ ዓመት የትኩረት አቅጣጫዎች ናቸው። በዓለም አቀፍ የኃይል አስተላለፎች ውስጥ ሚዛኑን በመጠበቅ ትብብርና የጋራ ተጠቃሚነትን ለማስፈንና ለማስፋት ይተጋል። መንግስት በዓለም መድረኮች የኢትዮጵያ ተሳትፎና ተደማጭነት እንዲያድግ፣ የጋራ ተጠቃሚነት እንዲጎለብት፣ በዓለም ወሳኝ ጉዳዮች ላይ ሀገራችን ጉልህ ሚና እንዲኖራት በትኩረት ይሰራል። ለዚህም አስፈላጊውን ተቋማዊ ጥንካሬ ፖሊሲና አቅጣጫዎች ተግባራዊ ይደረጋሉ።